ምናልባት ፕሮጀክቱ ስቴጅ 1 ስቴጅ 2 ስቴጅ 3 ስላለው ራሱ የቻለ ፕሮግራም ይዞ ስለመጣ ስለዚህ ግብም ይመታልን የትኛው ጎጥ ላይ ነው የሚል ሐሳብ ከባለሙያዎች ጋርም ከተወካዮች ከጤና ኤክስፐርቶች ጋር ተወያየን። የመረጥነው ጎጥ የዝንጅት ወይም ሞተበት ብለው የጠሩታል በአካባቢው አጠራር። እዚያ ጎጥ ላይ ጎጡን ከመረጥን በኋላ አጠቃላይ 32 ታላሚዎችን በቤተክርስቲያን ደረጃ ህብረተሰቡ ባለበት ተወካዩ ጤና ኤክስቴንሽኗ ሁሉም ባሉበት የምልመራ ምርጫ የተካሄደው 32 ታላሚዎች ማለት ነው። እንደዚህ 32 ታላሚዎች ከመለመን በኋላ እያንዳንዳቸውን በተለይ ስራው ውጤታማ እንዲሆን የባሎቻቸውን ስልክ ቁጥር ነው ያዘው። ስልክ ቁጥር ከያዝን በኋላ ካሉበት ህብረተሰብ በተሻለ ሁኔታ የዶሮ ቤት ሰርተው ዶሮ ስለሚመጣላቸው እንዲጠባበቁ የሚል ነገር ነው የፈጠርነው። ከዚያ በኋላ እኛ ያው ቤት ለቤት በመዞር የዶሮ ቤት እንዲሰሩ አደረግ። ከዚያ በኋላ ስርጭቱ ላይ ያው እያንዳንዱ ታላሚዎች 12 ዶሮዎች ተሰራጭቷል። ለ32 አርሶ አደር ታላሚዎች አጠቃላይ 386 ዶሮዎች ከነዚህ ውስጥ 27 ዶሮዎች የሞቱ አሉ። 359 አሁን በህይወት ያሉና ሙሉ ለሙሉ ታላሚዎች የዶሮ ቤት ምርጥ የሆነ የዶሮ ቤት እንዲያውም በቆርቆሮ የሰሩ ታላሚዎች አሉ። በጣም ቴንኪው የሚባሉ ታላሚዎች ጥሩ የዶሮ ቤት ሰርተው ስራ የጀመሩበት ሁኔታቸው። ከዚህ በተጨማሪ ዶሮዎች ሲሰራጩ የነበረው ችግር ምንድነው? ለወደፊት የምንማርበት ጉዳይ መጀመሪያ ያው መኖ አልቀደመም ነበር። መኖም አልቀደመም። ምናልባት ከዚያው ከአካባቢ ቁሳቁስ መጠጫ መመገቢያ ማዘጋጅተን ነበር፣ ግን ከምቾት ቦታ ስለመጡ መኖ ስላልቀደመ አልፎ አልፎ የሞቱብን ዶሮዎች 27 ዶሮዎች አጠቃላይ ሞተውብናል። ከዚህ ውጭ አሁን ያለው ሁኔታ በጥሩ ሁኔታ ቤት ተሰርቶ የመጠጫ መመገቢያ ሁሉም ታላሚዎች እየተጠቀሙበት ያለበት ሁኔታና አንዳንድ ግብአቶችም ድጋፍ የተደረጉበት ሁኔታዎች አሉ። ራሱ የቻለ ያው ኮሚቴዎችን አዋቅረን እንደዚያ ኮሚቴዎች እሁድ የሚገማገሙበት ሁኔታዎች ፕሮጀክቱ ለወደፊቱ ህይወትና እንዲኖረው የማድረግ ሁኔታዎች እንዳሉ እያንዳንዱ ነገር እሁድም እኛ በቤተክርስቲያን ደረጃ ስንሄድ ቤት ለቤት ድጋፍ በምናደርገው ሰዓት ድጋፍ እናደርጋለን። ድርጅቱ ጥሩ ድጋፍ እየሰጠ ነው። በጣም ደስ የሚል ነው እና አንዳንድ አስተያየቶች ሰጥቼ ለመሄድ ነው የፈለኩኝ። አሰጣጡ ሁኔታው ሁሉ ጥሩ ነው። እዚህ ስልጠናውን ሰልጥነን እንደወጣን ዶሮዎቹ ጎጡ ሲመለመል መስፈርት እንደሆነ ሰው አላወቀው። ከምትሸከመው በላይ የተሸከመች ቀበሌ ናት ህዝብ እና ያ ሁሉ ህዝብ አንዴ ማግኘት አለብን የሚል አስተሳሰብ ነው ያለው ሰው እና ምልመላው ዶሮው ላይ ትንሽ የተወሰነ ችግር እንዳለ ይታወቃል። ግን በጉ ላይ ከአርሶ አደሩ ደግሞ በቃ በዚህ ተቆርቆሮ የሚገባ 1 2 3 ሰው መልምሎ መያዝ አለበት። እጅ ጠባቂ ነው። አንዳንድ ሰው በተለይ እጅ ጠባቂ ነው እና ይሄንን ተሳትፎ ጥሩ ተሳትፎ ነው። ድጋፉ ጥሩ ነው። በጣም በሚገርማቸው የመጀመሪያው ስብሰባ ዕለት ውሃ ጽሕፈት ቤቱን ጠይቄስ በሰቆጣ ቃል ኪዳን መሰረት ምርጥ የሆነ ውሃ በሰሞን ተቆፍሮ አሁን ወደ ገጠማው እየደረሰ ነው። ሰኔደር ሁሉ አምርተናል እና ይሄ በጣም ጥቅም ያለው ነው። ንጹህ ውሃ እንዲጠጣ ሁሉ እየጣረልን ያለ ይሄንን የሰቆጣ ቃል ኪዳን እንዳይነሳ ወደፊት በቃ በአንጎትም በሉ በሸቦች ቀበሌም በሉት እንደ ለጀት ቀበሌም በሉት ይሄን 3 ቀበሌ ጎጡን ደግሞ እያሰፋን እንዳለን እያላችሁን ነው። ድጋፉ መቆም የለበትም። ጥሩ ትምህርት የተማርን ግን አብረውት በጅትን እንደገመገምን አስለታ ፑርትም ብሎ የሚገመግም ሰው መኖር አለበት የሚል ነው ያለ። ጨርሻለሁ። አመሰግናለሁ። አንጎት አካባቢ ሲነሱ የነበሩ ሀሳቦች መልመል ነበረ። ከተመለመለ በኋላ ደግሞ ያላወቅናቸው ግለሰቦች ሀብቱ እንዲወስዱ ተደርጓል የሚል ሀሳብ ሲሰጥ ነበረ። ከዚህ አንፃር ተናቦ አለመስራት፣ ተቀናጅቶ አለመስራት የሚያሳይ እንደሆነ ወስዳችሁ አሁን ስልጠና የወሰደው እያንዳንዱ ቀበሌ መዋቅር ተልዕኮ መውሰድ ነው። ተልዕኮውን ከወሰደ በኋላ እዚያ የሚሰጡ ተግባራትን በተገቢ መንገድ እንዲፈጸም ማድረግ ነው። ፕሮግራሙ የሚሰራቸውን ተግባራት ስርዓተ ምግብን በማሻሻል የህፃናትን መቀንጨር አእምሮ እድገትን የሚጎዳ አካላዊ እድገትን የሚጎዳ ችግር እንዳይፈጠር ነው። ስለዚህ ይህን ችግር ደግሞ ለመቅረፍ ምን መደረግ አለበት? የተሰጠውን ግብዓት
ከግብርና አኳያ ከእንስሳት ከጤና አኳያ ምን ይሰራሉ? ውሃ ጽሕፈት ምንድን እየሰራ ነው? የውሃ አቅርቦትን እየሰራ ነው ፕሮግራሙና ከዚህ አንጻር ችግር እንዳይፈጠር ስርዓተ ምግቡን በማሻሻል ህፃናትን መታደግ አለብን ነውና ዓላማው። ከዚህ አንጻር እናንተ የተሰበሰባችሁ ከስርዓተ ምግብ ማሻሻል ጋር ተያይዞ ግንዛቤ እንደተፈጠረላችሁ ቀበሌ ላይ ወርዳችሁ ቤተክርስቲያን ላይ የሃይማኖት አባቶች ነፍሰ ጡር እናቶች እንዴት ነው መመገብ ያለባቸው? ለምሳሌ ስንወስድ አንድ እናት በጾም ወቅት ላይ ነፍሰ ጡር ከሆነች ለምን ያህል ጊዜ ነው መቆየት ያለባት? ሁለት ነፍስ የያዘች እናት መመገብ ካልቻለች አንዱ አእምሮ ላይ ወይም ደግሞ አካላዊ እድገት ላይ ተጽዕኖ ይፈጥራልና ከዚህ አንጻርም አስተምሮ እንዲሰራ ስለፈለኩ ነው። ከዛ ውጭ ግን ምግብን በማሻሻል ሰው ለውጥ ያመጣል። በምን? በአስተሳሰብ። በጥቅሉ ከዚህ ፕሮግራም አኳያና ስተገብሯቸው የቆያቸዋቸው ተግባሮች እውነት ለመናገር እስከነ ችግሩም ቢሆን ማመስገን እፈልጋለሁ። ብዙ ውጣ ውረድ አልፋችሁ፣ ብዙ የማህበረሰቡን ጫና አልፋችሁ ከነ ውስንነቱም ቢሆን ስትሰሩት የቆያችሁት ስራ እኔ መልካም የሚባል ነው የሚል ነገር ነው ያለኝ። ያው የተሰሩ ስራዎች መልካምነታቸው እንዳሉ ሆኖ ደግሞ ያው ዛሬ ላይ በተቋማችን እንድንገመግም የፈለግነው ቅድም መግቢያችን ላይ ስንለው እንደነበረው ያሉ ክፍተቶችን አርመን ጥንካሬዎችን አስቀጥለን ዘንድሮ ላይ ስንሰራቸው የነበሩ ስህተቶች እንዳይደገሙ ለቀጣይ ትምህርት እንዲሆኑ ነው ብዙ ጊዜ ወስደን ውይይታችን እንዲሰፋ ያደረግና በዚህ መንገድ እንድትዙልን እፈልጋለሁ። ፕሮግራሙ ብዙ ስራዎችን እየሰራ ነው 9 ተቋማት ላይ። ይህ ስራ ደግሞ እኛን ነው የሚጠቅም፣ የአካባቢያችን ማህበረሰብ ነው የሚጠቅም። ይሄን ከጠቀመ ደግሞ የኛ ድጋፍና ክትትል በተለይ እዚህ ተመርጠን የመጣን ሰዎች የጎላ መሆን መቻል አለበት፣ መቆርቆር መቻል አለበት፣ ቀጣይነት እንዲኖረው መከታተል መቻል አለብን። ምክንያቱም ፕሮግራሙ ነገ ሊወጣ ይችላል፣ የሰራቸው ስራዎች ግን ቀጣይነት አላቸው፣ እኛን ነው የሚጠቅሙና በተለይ እነዚህ በግብዓት መልክ ቋሚ የሆኑ ተገዝተው የሚሰጧችሁ ግንባታዎች፣ እነዚህ ውሃ ላይ የሚሰሩ ጥገናዎችም ይሁኑ አዲስ ግንባታዎችም ይሁኑ የሚሰሩት መከታተል የኛ ድርሻ በጣም ከፍ ያለ ነው። እውነት ለመናገር በተለይ እዚህ የመጣን ሰዎች ማለት ነው። ይህ ፕሮግራም እንዲቀጥል የምናደርገው እኛው ነን፣ እንዲቋረጥ የምናደርገው ደግሞ እኛው ነን። ምክንያቱም ከአሰራር ክፍተት፣ ከፍትሃዊነት፣ ከአንዳንድ ቅሬታዎች ከመነጨ ፕሮጀክት በነገራችን ላይ ፕሮግራም ምቹ ሁኔታን ነው የሚፈልግ። ይህንን በጥንቃቄ ብልጥ ሆነን ተሳስበን ተመካክረን ፕሮጀክቱ እንዲቀጥል አድርገን መደገፍ ያለባቸው ሰዎች እንዲደገፉ የኛ ድርሻ በጣም ከፍ ያለ ስለሆነ ያን ታሳቢ አድርገን እንስራ ነው። በቃ መረዳት ያለበት ሰው በጣም በችግር ውስጥ ያለ ማህበረሰብ እያለን ግለሰብ እያለን እናት እያለችን አቅም ያለው ሰው ስንሰጥ ደግሞ ይሄ የህሊና ቁስለት ነው። በቃ ይሄን እናዝ ሁላችንም። እውነቴን ነው የምላችሁ። በጣም በርካታ ቀበሌዎች እንዲህ አይነት ስህተት ስላለ ብዬ ነው።